የግብረ ሰዶም ወንጀሉ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 10 አካባቢ ነው። ለማህበራዊ ህይወታቸው ስንል ፊታቸውን የማናሳያቸውና ስማቸውን የማንገልጽላቸው የግል ተበዳይ ወላጅ እናት ከአዲስ ፖሊስ ጋር በነበራቸው ቆይታ ወደ ስራ በሄዱበት አጋጣሚ ዮሐንስ ወርቁ የተባለው ተከሳሽ የተለያዩ የማታለያ ዘዴዎችን በመጠቀም በልጃቸው ላይ ወንጀሉን እንደፈጸመበትና እንዳወቁ በአፋጣኝም ለፖሊስ ጉዳዩን ማሳወቃቸውን ተናግረዋል። እናትኩ ተገዛልሃለሁ አለኝ እንዳትናገር ብሎኛል። ከዛም በቃ ጮኬ ከእንትልካል በኋላ ወደ ቀጥታ ወደ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ደወልኩኝ። መጣሁኝ ወደዚህ ቃል ሰጠሁኝ። ቀጥታ ወደ ፖሊሶች ከኔ ጋር ነው ይዘውኝ የሄዱ ወደ ቤት ወደ ወጅ ከፍንጅ ነው ይዘውት ወደ ክስ ያመጡት። ልጅነታ ሆኖ ቢቀር ኑሮ አስበው ገና ራሴ ነኝ ያመኝ ነበር። አሁን ላይ ግን እግዚአብሔር ይስጣቸው ፖሊሶች አሁን በጣም ደስ ነው ያለኝ። በቃ ይሄና ክፍል ዳገኘት ባለ ራሴ ውስጤ በጣም ነው የረካው። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ዋና ሳጅን ምስራቅ አየለ የግል ተበዳይ ወላጅ እናት ለፖሊስ ባመለከቱት መሰረት ተጎጂውን ወደ ሕክምና የመላክና ተከሳሹን በቁጥጥር ስር የመዋል ስራ መስራታቸውን ተናግረዋል። በቀረበልና ቤቱታ መሰረት ያው ከወንጀሉ ክብደት አንፃር የተፈጸመበት ወንጀል ግብረ ሰዶም ከመሆኑም አንፃር ተበዳይም ከፍተኛ የሆነ ጉዳት የደረሰበት ስለሆነ ወዲያውኛ ወደ ጋንዲ ሆስፒታል ይዘነው ሄድን። ጋንዲ ሆስፒታል ሪፈር ወደ ጥቁር አንበሳ ላከን። ጥቁር አንበሳ ወስደን አስመረመር ነው። ከዛ በኋላ የግል ተበዳይን ከህክምና ቦታ ካመጣን በኋላ ቃሉን ተቀብለ ነው የወንጀሉ የተፈጸመበት ቦታ ሄደን የአቃቢ ህግ ምስክሮችን ቃል ተቀበልን እና ከዛ የህክምና ማስረጃውንም ከጥቁር አንበሳም ከጋንዲ ሆስፒታል ማመጣን ምርመራችንን አጠናክረን ለክፍሉ አቃቢ ህግ የምርመራ መዝገባችንን አቀረብን። አቃቢ ህግም በቀረበለት የሰውና የህክምና ማስረጃ በማጠናከር ክስ መስርቶበታል። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ችሎት በሰውና በሰነድ ማስረጃዎች ጥፋተኝነቱን በማረጋገጥ ተከሳሽ ዮሐንስ ወርቁ በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በህፃናቶች ላይ የሚፈጸሙ ጥቃቶችን ለመከላከል የሁሉን ማህበረሰብ ተሳትፎ የሚጠይቅ ጉዳይ መሆኑንና ወላጆችም የልጆቻቸውን ውሎ መከታተል እንዳለባቸው መልእክት ተላልፏል። ጎረቤትም ልጅ ቢሆን የሆነ ነገር ካየው የከፋ ነገር ከሆነ ለፖሊስ ማመልከት ግዴታ ነው። አይቼ ማለፍ የለብኝም። ምክንያቱም የጎረቤት ልጅ የኔ ልጅ ነው። ያቺኛው እናት ላትሉ ትችላለች። ቅርበት መኖር አለበት። ቅርብ ከሆነ ከልጄ ጋር ሊያወራልኝ ይችላል። ግን ቅርብ አንቀራረብ ኑሮ እንደብቀኝ ይችላል። ማንኛውም ወላጅ ግን ከልጆቹ ጋር መቀራረብ አለበት። ወላጅ ቤተሰቦች ልጆቻቸው የት እንደሚውሉ ከማን ጋር እንደሚውሉ መቆጣጠር አለባቸው። እንደገናም ደግሞ እንደዚህ አይነት ነገር ወንጀሎች ሲፈጸሙ እንደዚህ አይነት ወንጀል ሲፈጸም መተው ለፖሊስ ጣቢያ ማመልከት አለባቸው።